ብለን ሰላም ሀቡ፣ ልቀጥል? ተረኛ ነኝ። አዎ እናቴ ሰላም ነው። እንዴት ነሽ? ደህና ነሽ ወይ? እንኳን ለዚህ ክብር አበቃሽ። በመጀመሪያ አመሰግናለሁ። እኔ ማር የእኔ ደግሞ በጣም የሚገርም ታሪክ ነው። ከዚህ በፊት ኩዌት ሆኜ ገብቼ አውርቼሽ አንቺ ቤት በተለቀቀው ቪዲዮ ምክንያት ትዳር ተስተካክሎ ይቅርታ ተባብለን ከ15 ዓመት በኋላ ከባሌ ጋር ታርቀን በሰላም ሀገሬ ገብቼ ለምስጋና ነው። ዋው በጣም ደስ ይላል። እንኳን ደስ አለሽ። እንኳን ታሪክሽ ነበር። እንዴት ነው? እስቲ ግን አስታውሽኝ ታሪክሽ ምን ትዘይልኝም? ኦፍ ኮርስ ትዝ አይልሽም? የምኖረው ሌላ ሀገር ነበረ እና እዛ ሆኜ ነው የገባሁት ማለት ነው አንቺ ቤት። እሺ። እና አካፈልኩሽ ታሪኬን። በጣም ደስ ብሎሽ ነበር እየሰማሽ የነበረው። የመጀመሪያ ልጅ አለችኝ። የመጀመሪያ ልጅ አለችኝ፣ የ15 ዓመት ልጅ። ከዛ ያው በልጅነት ነው፣ የልጅነት ጓደኛዬ ነው፣ የልጅነት ፍቅረኛዬ ነው እና ተማሪ እያለሁ ነው የወለድኩት። እሺ። ከዛ በኋላ ወደ ሌላ ሀገር ተሰደድኩኝ። ላይክ 13 ዓመት ሙሉ በስደት ዓለም ላይ ኖርን። ከዛ እንደዚህ የፍቅር ታሪክ ሲባል አንቺ ቤት መጥቼ ያለውን ነገር ሁሉ ነገርኩሽ። አንቺም ደስ በሚል ትህትና በአክብሮት ተቀበልሽኝ። በጣም ነበር የገረመሽ ያስደሰተሽም፣ ጎበዝ ነሽም ብለሽኝ ነበረ። ተለያይተን ነበረ ከልጅ አባት ጋር ማለት ነው። በጣም ነው የምንዋደደው፣ በጣም ነው የምንፋቀረው። ግን በቃ ሁኔታዎች አላመቻቹም እና ተለያየን። ከዛ ይሄንን ታሪክ እኔ ጓግቻለሁ። ያስደስተኝን ታሪክ እኔ እርጅናም እርግዝናም እንቅላቴ እየያዘ ስለሆነ አስታውሽን እኮ እያልኩሽ ነው ታሪኩ። እሺ። ከልጅ አባት ጋር የተተዋወቅነው 1996 ዓመተ ምህረት ነው። እሺ። ኦኬ። እኔም የ9ኛ ክፍል ተማሪ ነኝ። እሱም ደግሞ ያው 1-2 ዓመት ይበልጠኛልና ጓደኛዬ ቤት መጥቶ ተገናኘንና በጣም የሚያምር ቆንጆ፣ በቃ ይሄ ስታየው ድንግጥ የምትይለት ሰው የለም፣ እንደዛ አይነት ሰው ነው። ይሄን ሃንድሰም ኩል፣ ብዙ ከሰው ጋር ይሄ የማያወራ ምናምን ሳይለንት አይነት ሰው ነውና በዛ ተተዋወቅን። እያልን ወደ ፍቅር ገባን። ከዛ በኋላ የኔ ቤተሰብ ደግሞ ትንሽ ቆጣ ያሉ ናቸው፣ ኃይለኞች ናቸውና አብረን እንድንሆን አልፈቀዱም። ከዛ በተተዋወቅን በ3ኛው ወር ነው በ4ኛው ወር ተያይዘን ጠፋን። ከዛ እንደገና ቤተሰብ ፈልጎ ምናምን ወደ ቤት አስገባኝ። ከሱ ጋር ያለው ነገር ያው አራራቁን ማለት ነው። ካራራቁን በኋላ ፍቅር ስለነበረብን መልሰን ተገናኘን። ያው ሰፈራችን ብዙም አይራራቅም። ኦኬ። ከዛ ተገናኘን፣ እርግዝና ተፈጠረ። በቃ አባቴ በጣም ኃይለኛ ስለነበረ ልጃችን ልታዋርደን ነው ተባለና ያው ቀለበት ምናምን አድርገን መኖር አብረን ጀመርን ማለት ነው። ከዛ በኋላ እሱ አብረን እየኖርን እያለ ያው ወጣት ነው ገና፣ ብዙ ታውቂዋለሽ የወጣትነት ነገርንና ስለ ትዳር ብዙም የምናውቀው ነገር የለም ምናምን። አብረን መኖር በጀመርንበት ሰዓት ላይ በቃ እንትን አለን፣ ብዙ ነገሮች ተፈጠሩ። ከዛ ከሌላ ሰው ጋር ሪሌሽንሺፕ አጋጣሚ ጀመረ እሱ። ይሄንን ነገር አወቅኩኝ። ሰው ሳያቅ ምን ሳይል ነገሮችን አስተካክዬ ቀጥ ብዬ ጥሬ አንድ ሰው የሚያውቅ የለም የሚገርምሽ ማለት ነው። ፕሮሰሴን እዛው እንዳለው ጀመርኩኝ፣ ደረስኩበት። እንደዚህ አይነት ነገር እኔ አልፈልግም አልኩኝ። ወጣው፣ የት እንደምደርስ አሳይሃለሁ ብዬ ተነስቼ ወደ አረብ ሀገር መጣው ማለት ነው። የሄድኩበት አረብ ሀገር እጅግ በጣም መልካም ሴትዬ አሰሬ 2 ዓመት ከሰራሁኝ በኋላ ወጥቼ
ውጭ ስራ መስራት ጀመርኩ ማለት ነው። 13 ዓመት እዛ ሀገር ተቀመጥኩኝ። 13 ዓመት እዛ ሀገር ስቀመጥ የሚገርምሽ ከአንዴም ሁለቴ ኢንጌጅመንት አድርጌ ነበረ። አልሆነም፣ አልተሳካም፣ ፈረሰ ማለት ነው። አሜሪካዊ ነበር ቦይፍሬንዴ። ሶ እነዚህ ነገሮች ሁሉ አለፉ። ከዛ አንቺ ቤት መጥቼ አወራሁት ይሄንን ነገር ገባሽ? እሱም አግብቶ ነበረ ከዛ በኋላ። እኔም እንዳልኩሽ ነው፣ ልጃችን ግን ትልቅ ሆናለች። ከዛ አንቺ ቤት መጥቼ ያወራሁትን ታሪክ ቀጥታ ያው እንትኖች ይለቆ የለ እንደዚህ ስክሪንሾት ምናምን እየተደረገ ያንን ነገር ኤግዛክትሊ እሱ ጋር ይደርሳል። ገባሽ? ከዛ እሱ ጋር ይደርስና አሁን የሆነ ስሜቱን ማምጣት አትችይም አይደለ? በወቅቱ ተለያይተሽ ምናምን ሲሆን የነበረው ስሜትና አሁን ያለው ስሜት አንድ አይደለም። እና እዚህ ስማሽ ተወጂ ነበር ወይ? እዚህ ስማሽ ታፈቅሪ ነበር ወይ? እኔ ነበርኩኝ ስህተት የሰራሁትኝ ነገሮች ካንቺ ከተለያየን በኋላ ምንም ሊሳካልኝ አልቻለም እና ላይክ በቃ በይቅርታ እንደገና መታረቅ አለብን። አንቺም ይሄን የሚገርምሽ ከሱ ጋር ካልኖርኩኝ ኢትዮጵያ ውስጥ አልኖርም ብዬ ለፈጣሪ ቃል ገብቼ ነበር። ግን አልደርስበትም፣ አላስቸግረውም፣ አላየውም። እውነት በጣም ስለምወደው ማለት ነው። በ2 ዓመትም በ1 ዓመትም እሄዳለሁኝ። ልጅህን ማግኘት አለብህ፣ ልጁን አገናኘዋለሁ፣ እንጠያየቃለን፣ እንለያያለን። ግን ምንድነው አንዳንድ ጊዜ አብረሽ ሆነሽ ይሄ ፍቅር ሳይበርድ የተለያየሽው ሰውና በጸብ ይሄ በጥላቻ የተለያየሽው ሰው አለ አይደለም? ሁለታችንም ግን ፍቅር አለ። እሱም የመጀመሪያው ነኝ፣ እኔም የመጀመሪያዬ ነው። የሚገርምሽ ማለት ነው። ከዛ ይሄ ሪከርድ እሱ ጋር ደረሰ። በቃ እርቅ ማውረድ አለብን ተባለ ማለት ነው። እኔም ህይወት አልተሳካልኝም፣ እሱም ህይወት አልተሳካለትም ማለት ነው። አንቺ ምክንያት ሆንሽ። ገባሽ? ከዛ ከ15 ዓመት በኋላ እንደገና ወደ ኢትዮጵያ ተመለስኩኝ። ስደቱም አለቀ። እንደገና ከልጅ አባት ጋር ታረኩኝ። እንደገና ሌላ ልጅ ወለድኩኝ። አሁን ከወለድኩኝ ገና 3 ወሬ ነው እና ሁልጊዜ እሱ አንቺን ባየ ቁጥር እሷ ቤት ገብተሽ ይሄንን ታሪክሽን ባታወሪ ኖሮ እኔም ውስጥ አይነካም ነበረ ይለኛልና ግን ማርያም አይደል? ያው አግብቶ ነበር፣ እሱም ፈቷል። የሚገርምሽ ላንቺ ሲል ነው የፈታው አይደለም፣ ለኔ ሲል ሳይሆን የፈታው እሱም በቃ አልተሳካለትም። ከ7 ዓመት በኋላ ተፋታ፣ አልወለደም። እኔም ከተፋታ በኋላ ነው የተገናኛችሁት? ኤግዛክትሊ። ገባሽ? ያ እና አንዳንድ ጊዜ በቃ የሆነ ነገር ትረስት ሚ እውነታ ካለው ስኬትም ይደረሳል፣ ፍቅርም ይደረሳል፣ ቤትም ይሰራል፣ ቤተሰብም ይሰበሰባል። እውነተኛ ከሆንሽ የጊዜ ጉዳይ ብቻ ነው። ምን አስታወስኩሽ? አስታወስሽኝ? አሁን እንትን ኩዌት ነበር የምትኖሪው? ኤግዛክትሊ ቴንክ ዩ። አሁን ታሪክ መጣልኝ። እንደውም ጋይስ በጣም ተመስጠን 5000 ህዝብ ቁጭ ብለን ታሪክሽን የሰማነው ይዛል። ትክክል የስ እና አወራርሽን በጣም ደስ ይል ነበረ። ቀስ እያልሽ በደንብ ዲቴይል ያስረዳሽን። አሁን ተመለሳችሁ 15 ዓመት በኋላ 15 ዓመት በኋላ በዛ ቪዲዮ ብዙ ሰው እንዴት ገብተሽ አቡ ቤት ታወሪያለሽ? እንዴት እንደዚህ ሺ ኢዝ ማይ ላይፍ ለምን አላወራውም? ለካ ምክንያት ነበረው። አንቺ ቤት ገብቼ ማውራቴ በቃ ምክንያት ነበረው። ገባሽ አይደለም? እና በጣም በተደጋጋሚ ጊዜ እንደውም የቤቢ ሻወር ዕለት ሀቡ ቤት ነው የምደግሰው ብዬ በቃ እንዴት ላግኝሽ እስቲ ደግሞ ዘና የሚያረጋትን ነገር ያ ሁልጊዜ የሰዎችን ችግር መፍታት ነው ደግሞ ምስጋና የሆነ ስኬት ላይ ስትደርሺ ከምትወጁ ሰው ጋር ስትታረቂ ምናምን ደግሞ ምክንያታዊ ከሆንኩኝ ለምንድን ነው ገብቼናታ ነው ታሪክሽ ትዝ ሲለኝ እንደውም ኩዌት ራሱ ሌላ ዜጋ አሜሪካዊ ብላክ አሜሪካዊ ኦር ቦይፍሬንድ ነበረሽ በጣም ኢቨን ቺት አድርጎብሽ ኦልሬዲ ትተሽው እሱ ግን ስቲል ይፈልግሽ ነበር ምናምን ያስቸግርሽ ነበር። ኤግዛክትሊ እንደውም አስፈትኛው በወንድሜ ምናምን ነግሬሻለሁ። ዘለኛውን አሁን ጋይስ በዛኛው በመጀመሪያው በትልቁ አካውንቴ ጋይስ በተዘጋብኝ አካውንቴ ትክክል በዛኛው አካውንትሽ ነውና አንዳንድ ጊዜ ሪካርዶች ጥሩ ናቸው።
አሁን ግን ያንን ስሜት ነው አምጩ ብትይ ማምጣት አልችልም። አሁን ደግሞ በቃ የደስታ የፍቅር የሆነ እንትን ያልኩበት ስሜ የጠፋበት የተሰበርኩበት ነገር ሀቡ እግዚአብሔርን ስትጠይቂ ሲሰጥሽ አስተካክሎ አንቺ እንደምትፈልጊው አንቺ እንደተመኘሽው የእውነት ነው የምልሽ። አሁን ላይ ለኔ የሚሰጠኝ ባል ብሎ ዝም ዓለም ቢቃጠል በአሁን ሰዓት እኔ ልጅሽ ሴት ልጅ አለችሽ አይደለ? ከሱ የወለድሻት በልጅነትሽ? አዎ። እና አብራችሁ ናችሁ? አሁን ደስ ብሏታል ከአባቷ ጋር በምታረቅሽ? ታዲያስ ቤተሰብ እንዳለ ተሰብስቦ መርቆን ገባሽ? የኔም ግን ለፈጣሪ ቃል የገባሁት ነበረ ነግሬሻለሁ። አዎ ከሱ ጋር ምን ማለት ኢትዮጵያ እንደማትገቢ ኤግዛክትሊ። የሚገርምሽ ልጅሽ አሁን ስንት ዓመቷ ነው? ትልቋ ልጅ 15 ዓመቷ፣ እቺ ደግሞ ገና 3 ወር። አሁን ወለድኩኝ እንደገና። ሁለቱም ከአንድ አባት ሆኑ ማለት ነው። ኤግዛክትሊ። በመሀል ከሌላ ሰው አልወለድሽም? አልወለድኩም። ወይኔ ደስ ይላል ከአንድ አባት መሆኑ በእውነት። ወይኔ እሱም አልወለደም። ማሻአላህ 15 ዓመት በኋላ ነው የወለድሽው። እኔ ከ10 ዓመት በኋላ አሁን 3ኛ ልጅ እርጉዝ ነኝ። ከ10 ዓመት በኋላ ትክክል። በቃ ልክ እንዳንቺ ማለት ነው። እና ያንን ሳየው በቃ ድባቡ ምናምንና አይ ቲንክ ታስታውሰኛለች። ነው አይ ነው ዩ አር ማቹርድ ገባሽ? የብዙ ሰውም ነገር ብታስታውሽም ግን አንዳንዴ ስምጥ ብለሽ የሰማሽው ታሪክ ደግሞ አይጠፋብሽም። አሁን ገርቢልን ብዬ ስትገርቢልን ሙሉ ታሪክ አንቺ እንኳን አሁን ያልገረብሽው ፓርት ኩዌት እያለሽ በአሜሪካዊ ቦይፍሬንድሽ ምናምን ፓርት ያመጣሁልሽ ኦልሬዲ ስለመጣሽልኝ ታሪክሽ ስለመጣልኝ። ትክክል። እና እሱን ሰምቶ ወይኔ በቃ የልጅነት ለዚህ ሁሉ ጥፋት ያደረግኩሽ እኔ ነኝ ገባሽ? እንደዚህ እንድትሰበሪ እንደዚህ አንዳንድ ጊዜ ሰው አረብ ሀገር የሚሄደው ቸግሮት ብቻ አይደለም። ገብቶሻል አይደለም? ይሄ አንቺ የማትፈልጊውን ነገር እያየሽ መረበሽ አትፈልጊም። ፍቅር በጣም ከባድ ነው። በብዙ ይቅርታ፣ በብዙ ማስተዋል፣ በብዙ መጎዳት፣ በብዙ ዋጋ መክፈል ያስፈልጋል። ገባሽ? በብዙ እውነት ግን እውነት ነው። የፈለገ ነገር ብትወጪ የፈለገ ነገር ብትተንፊ ላንቺ ካለው የትም አይሄድም። ይሄ አሁን ላይ ደግሞ የምንኖረው ኑሮ ፍቅረኛሽ ጋር ወይኔ ደስ ይላል እኮ ኤግዛክትሊ። አሁን ላይ ደግሞ የምንኖረው ኑሮ እንደ ወንድም እንደ ጓደኛ የበፊቱን የምታነሽው እንደ ባል እንደ አባት ገባሽ አይደለ? ይሄ ያለፉትን ነገሮች በመካስ በማስተዋል እንዴት አድርጎ እንዳረሰኝ ሀቡዬ ብታይ ከጎኔ ሳይሄድ ጎንበስ ብሎ ልጆቹን ሰብስቦ ዛሬ ፋሚሊ እና አርፋጃ አታርገኝ እያልኩ አለቅስ ነበር ለፈጣሪ አለኝ። አንቺ አግብተሽ ወልደሽ ቢሆን ኖሮ እሰበር ነበር እና አርፋጃ አታርገኝ ሁሌ አንቺን በመካስ ግን እንዴት አድርጌ ልካስሽ አየሁት አለ ገባሽ? ሁሉንም ነገር አየሁት እና የሆነ ነገር ደግሞ እውነታ ሲኖር ደግሞ በረከቱ ድምቀቱ ብታይ የሆነ ፊትሽ ፈገግታው ቤትሽ ሲመጣ ያለው ነገር ገባሽ? በብዙ ተፈትነን ዛሬ አብረን ሆነናል። እና ሀቡዬ አንቺ ቤት መጥቼ ባላወራ ኖሮ ብዙ ነገር ብዬሻለሁ፣ ዳርሽኝም ብዬሻለሁ። ያው ብዙ ሰው ስላለ ስለማታየው ነው። ቤቢ ሻወሪ ነው ፕሊዝ ጌም እንጫወት ብዙ ጓደኞቼ ምክንያቱ ሀቡ ስለሆነች ከሀቡ ጋር ተነጋገሩና ጌም ግቡ ሁሉ እያሉኝ ነበር። ቁጥርሽን ላኪልኝና ለሞዴሬተሮች ዋትስአፕ ላይ እናወራለን። ምንም ችግር የለውም። ሚኒማ በጣም ደስ ይለኛል። ቢካዝ አክቲቭም ነኝ እንዴና አሁንም ያለ ነው ኢትዮጵያ ነው። ብዙ ነገር መስራት ፈልጋለሁ፣ ማስተማር ፈልጋለሁ። አዲስ አበባ ናችሁ? ያ አዲስ አበባ ነው። ምን ነው እሱ ምንድን ነው የሚሰራው? አሁን እሱ ኤሌክትሮኒክስ ምናምን ነው የሚሰራው። ኤሌክትሪሻን ነው። ጥሩ ነው ብቻ። አዎ የሆነ የሚገርምሽ ሀቡ 13 ዓመት ነው እንግዲህ ኩዌት የተቀመጥኩት። ኩዌት 15 ዓመት በኋላ ተመልሳችሁት? አዎ 15 ዓመት ነው እንጂ ኩዌት ነው ሻለ ወይስ 13 ነው? ኩዌት ነው እንደወለድኩኝ ልክ በአንድ ዓመቴ ወጣሁኝ። 14 ዓመት ነው ኩዌት የተቀመጥኩት።
ገባሽ? ከሱ ጋር በኋላ ነው ከኩዌት ወደ ኢትዮጵያ የገባሽው። ቫኬሽን ግን በማለት ገቢ ነበር? አዎ ሁሌ እገባለሁ ቫኬሽንማ፣ ግን ጠቅልዬ አልገባሁም። በቃ እግዚአብሔር ከስደት ሱቅ ውስጥ ነበር ሰራ ነበር ያልሽ መሰለኝ። ከኮንትራት ቤት ሱቅ ውስጥ አይደለ ሰራ ነበር ያልሽ። የሚገርምሽ አቡ ኩዌትን ለቅቄ እወጣለሁ ብዬ አስቤ አላውቅም። እንደውም ልጅ ይዛው ያ ከሱ ጋር ግን ስታረቅ እግዚአብሔር ምስክሬ ነው የምልሽ 10 ምናምን ዓመት የኖርኩበትን አገር እቃዬን አላልኩም። ታምኛለሽ? የ10 ቀን ውሳኔ ነው። ማንም የኩዌትን ወረቀት የሚከነስል የለም በዚህ ሰዓት። 18 ስትሆኚ ደግሞ ገቨርንመንት ነው፣ ሃውስሚት ወረቀት አይደለም። ብዙ ዋጋ ከፍዬበታለሁ። ገባሽ? ፍቅር ውሳኔ ነው። ያ በቃ ትወስኛለሽ። አይሽ እውነተኛ ነገር ሲሆን አመዛዘንኩት እጄ ላይ ያለውን ነገርና ቤተሰቤን እንደዚህ ነው ያልኩት። ምንም አያገናኘው። እሱ ራሱ አላመነም። ገባው ስለው ኢትዮጵያ አላመነም። ለዛው ፎርኤቨር ብዬ ነው። ማንን ይዤ? ፈጣሪን ይዤ። ጀግና ነሽ። በብዙ ሰራለው እግዚአብሔር ይመስገን። እሱም ጎበዝ ሰራተኛ ነው። እኔን የረዳ መድኃኒዓለም ይርዳችሁ። ሁላችሁም ስደት ላይ ያላችሁት የእውነት ነው የምልሽ። አንዳንዴ የምናመሰግንበትን ነገር የምናርፍበትን ነገር ከስደት እፎይ ብዬ እርፍ ብዬ ቤተሰብ ሰብስቤ እንደገና በሁለተኛ ልጅ ተባርኬ ገባሽ አይደለም? እና እንደዚህ ሲሆን ደግሞ ከምታፈልግ ከልጅነት ፍቅረኛሽ ጋር ተመልሳችሁ አብራችሁ መኖር ጀምራችሁ ከሱ ደግመሽ ከሌላ ሰው ሳትቀላቂ መሀል ላይ ምናምን በጣም ነው ደስ ብሎ በጣም ድለኞች የሚገርም ታሪክ ነውና ደስተኛ እንደሆናችሁ አይታናት ማንጀን እውነት በቃ እኔ እንጃ ይሳሰቡ ያ እሱ ማውራት ስለማይችል ነው እንጂ ማውራት ቢችል ቢያወራሽ ደስ ይለኝ ነበረ። የላካችሁለትም ሰዎች ባይ ዘ ዌይ የተላከው ለበጎ አይደለም፣ እግዚአብሔር ለበጎ ቀየረው። ይገርማል። ፈጣሪ ሚዲያ ላይ ስምን እያጠፋች ነው ተብሎ ነው ቪዲዮ የተላከለት። ግን እሱ በበጎ ፈጣሪ ባለው ሆነና ዛሬ ተጣልቃችሁ አብራችሁ እየኖራችሁ ስለሆነ በጣም በጣም ደስ ይለናል። በጣም ነው የምናመሰግነው ገብተሽ ይሄን ደስታ ስለነገርሽን። አዎ ብዙ ጊዜ ተናግሬዋ ጽፌልሻለሁ፣ ያው አንደርስታንድ አደርግሻለሁ። አንቺም ደግሞ በሶስተኛ ልጅ እግዚአብሔር ስለባረከሽ ሁለታችንም ለውጥ ላይ ነን። ልጆች ሲመጡ ምንድነው መኖር ነው የምትጓጊው። በቃ ስለዚህ ሶስተኛው ላይ ደግሞ ስደርስ በደንብ ገና መሰክራለሁ ኢንሻአላህ። በጣም ደስ ይላል። እኔ እናትና እንትን በይልኝ፣ ቁጥርሽን ኢንቦክስ አስቀምጪልኝ። አዎ በደንብ ኢንቦክስ አስቀምጥልሻለሁ። አብሶ ቤቢ ሻወሬን አንቺ ቤት ባከብር በጣም ደስ ይለኝ ነበረ። ግን አሁን የክርስትና ፕሮግራም ስላለኝ እዛ ላይ ልጄን ማሳይሻለሁ፣ በውስጥ መስመር ልክልሻለሁ። ልዕልት የሆነች ልጅ እንደገና ወልጃለሁኝ። ክብር ምስጋና ይግባው ሀቡዬ። አሚን። ለኔም ጸልይኝ በሰላም እንደወልድ ትንሽ ነው የቀረኝ። ምንም ጥርጥር የለውም። የደግነት አምላክ ሁሌ በበረከት እንደጎበኘሽ ነው። ሊባርክሽ ሲፈልግ ሰው ነው የሚሰጥሽ። ሰው ደግሞ ማለት የማይከዳ ፍጥረት ነው አይደለ? ልጅ ማለት። ስለዚህ ሊባርክሽ ስለፈለገ ነው ሶስተኛ ልጅ ያመጣው አንቺ ህይወት ውስጥ። ትልቅ ነገር እመኛለሁ። ትልቅ ቦታ ደርሰሽም እንደማይሽም አምናለሁ። ለኔ ደግሞ የምመሰክርልሽ ሴት ነሽ። አመሰግናለሁ ብሌን። እውነታም ደግሞ ያ አንቺ ጋር ብዙ ነገሮች አድቬንቸር ነው፣ ጥንካሬ ይፈልጋል። በጣም ጠንካራና ምንም የማትፈሪ ጀግና ስለሆንሽ ነው ከ15 ዓመት ከ14 ዓመት የኩዌት ኑሮ በኋላ ቪዛሽን ካንሰለሽ ፎርኤቨር ኢትዮጵያ ውስጥ ለመኖር መወሰን በጣም ትልቅ ልብ ይፈልጋል። ለምን ኑሮ በጣም ያስፈራል። ኢትዮጵያ ውስጥ ኑሮ በጣም ውድ ነው። እሱን ነው። በዛ ላይ ደግሞ ነግሬሻለሁኝ፣ ብዙ ነገር ነግሬሻለሁኝ። ያንን ነገሮች ሁሉ ለምደሽ እዚህ ጋር እንደገና ተመልሰሽ ኢትዮጵያ ውስጥ መኖር ከባድ ነው። ቢካዝ እኔ ማስበው መውጣትን እንደም ፋሚሊ ማውጣትን ልጄ እንደና ሀገር ሌላ ሀገር ላይ መውሰድን ምናምን ነው ሐሳቤ። ገባሽ አይደለ? ግን እነዛ ነገሮች ሁሉ ሳይሆኑ ለካ በቃ የሆነ ነገር ብቻ ሲበላሽ ዝም ብላችሁ አመስግኑ። የሆነ የተደበቀ ነገር አለ። ገባሽ? ለዛውም አንቺ እንደምትፈልጊው አንቺ እንደተመኘሽው አንቺ የፈለግሽውን
የሚሰጥ አምላክ ሁሌም አብሮን ነው ያለው ማለት ነው። ትክክል። በጣም እናመሰግናለን ብሌኗ። ቴንክ ዩ። አንዴ ስሚ። እሺ አቡ ቴንክ ዩ። እሺ አመሰግናለሁ። ዊኒም በጣም አመሰግናለሁ። እንኳን ደስ አላችሁ። በጣም ደስ ብሎናል። እንኳን አብሮ ደስ አለን። ከዚህ በለጠ ያማረ ህይወት ይስጣችሁ ፈጣሪ። ደስተኛ ሆናችሁ አሜን። አዎ ቀለበታችንን ስለምናደርግ አንቺ ቤት ነው የሚደገሰው። ሰርግ ትደግሻለሽ። ወገብሽን ሸንቀጥ በይ በደስታ። እሺ በደስታ። ቴንኪው አቡዬ። ጊዜ አልያዝብሽ ግን በጣም ስለምፈልግሽ አንዳንዴም እንደዚህ መመሰጋገን ጥሩ ነው ብዬ ነው። መሲ ባይ ዘ ዌይ ጽፌላታለሁ ለሞዴሬተርሽ እና አስገባሻለሁ ምናምን ብላኝ ነበረ። አሁንም መሲ የብሌንን ቁጥር ዋትስአፕ ላይ ላኪልኝማ። ትልክልኛለች ቁጥርሽን ዋትስአፕ ላይ እናወራና በቃ እንጠፋፋም ከዚህ በኋላ። እሺ እሺ አቡዬ ቴንኪው እኔና እግዚአብሔር ያክብርልኝ። አሜን ይማር። እሺ እናቴ አይሻ። እሺ አይሻ ናት። አይሻ ኦኬ ኦኬ። መሲ አንዲት ልጅ የሆነ ኮሜንት ልቤ ነክቶ ሀቡ ትናንትና አበባ ለመሙላት አበባ ስሰጥሽ ብሎ ካረክሽኝ ሸበካይ ዘግይቶ ግላብ ላይ ደረሰና በጣም ይቅርታ እናቴ። ትናንትና ከሚኪ ቤት እየመጡ እኔን ለማናደድ እንደዛ 12 ጊዜ ሚኪ እየቀጠቀጠኝ በቅጣት ደክሜ በርበሬ ፊቴን እየተቀባው ምን እያልኩ ከዛ እየመጡ ግላቬን ለማክሸፍ አበባ ሲሰጡብኝ ነበርና ብዙ ሰው ቦልክ ያለው ትናንትና። አም ሶሪ እፈታችኋለሁ። በሌላ አካውንት ከሆነ መጥሽ የጻፍሽልኝ ያለሽው እፈታችኋለሁ። ግን ስምሽ ግን ተሳዳቢ ትመስያለሽ። ስምሽ ምንድነው የሚለው? ቅማላም ሁላ ይላል። ቅማላም ሁላ የሚል ስም ይዘሽ እንዴት ልመንሽ ማሬ? ህዝቡን እየተሳደብሽ ማነው ቅማላም? ሁላችንንም በጅምላ ቅማላም ሁላ ብለሽ እየሰደብሽ ነው። የቲክቶክ ስምሽ ቅማላም ሁላ ነው የሚለው። አንቺ ብቻ ንጹህ የኢትዮጵያ ዓለም ህዝብ ቅማላም ነው። ቆይሽ ትናንትና ብሎክ ያደረኳቸው ሰዎች ብዙ ናቸው። ትናንትና አምተና ልጄ ነበር። ለዛ ነው ብሎክ ሳረግ የነበረ። እየመጡ ግላቤ እንዲከሽፍ እንዳይቆጥርልኝ እንዳላሸንፍ ብለው አበባ እየሰጡብኝ ተንኮላቸው ማለት ነው። እና ብዙ ሰው ቦልክ ያለ ትናንትና እፈታቸዋለሁ። የጠፋ ሰው ፍቅሩ ሰላም ነው። የጠፍተህ ነው ወንድሜ። እሺ ሀያ ማን ነው ስሟ? አሲያ ወይ ሀዋ አመሰግናለሁ ስላስገባሽኝ። ከገባው ሰዓት ጀምሮ እኮ ነው ስትኮምች የነበረው ማሪ። ማለት ቆየሁ ከ9 ሰዓት ጀምሮ ነበር እየጠበኩሽ ነበር ታስገብኛለሽ ብዬ ማለት እኮ። ግን ይኸውልሽ አንቺ ብትጽፊ እኮ ሞዴሬተሮች ያስገቡሻል። ችግር ላይ ነኝ የገንዘብ አይደለም ብለሽ መጨረሻ ላይ ስትጽፊ እኮ ነው ያስገባሽ። ብሌንዬ እኔ እናት ክበሪልኝ። መጨረሻ ላይ ችግር ላይ ነኝ የገንዘብ አይደለም ስትይ ያስገባሽ። ከመጀመሪያው ከገባው ሰዓት ጀምሮ ስበላ ጀምሮ ያ ሁሉ ከምቸከችኪ ችግር ላይ ነኝ የገንዘብ አይደለም ብለሽ ጽፈሽ አትገላገይም። የገንዘብ ነው ታስገብኛለሽ ብዬ እኮ ነው። እውነቱን ካልተናገርሽ አላስገባማ። የገንዘብ ነው ታስገብኛለሽ ብዬ እኮ ነው። እኔ የገንዘብ አናስገባም። እንደዛኛ ቤቱ ህግ አለው። ይኸውልሽ ማሪ ከኔ ጋር ከምትከራከሪ አዳምጪኝ። እዚህ ቤት መግባት የሚችለው ሰው አስተማሪ ታሪክ አለኝ ወይንም ችግር ላይ ነኝ የገንዘብ አይደለም ሁለቱን ምክንያት የጻፈ ሰው ብቻ ነው። በተረፈ አንድ ሰው ሲቸከችክ ቢውል ላይፍ ገብቼ እስከምወጣ ሲቸከችክ ቢውል አያስገቡም ሞዴሬተሮች የቤቱን ህግ ስለሚያውቁት። ገባሽማ? ስለዚህ እንድትገቢ ነው ውድ ጊዜሽን ላለማቃጠል መጻፍ። እኔ ችግር ላይ ነኝ ካልኩሽ የምታስገቢኝ ምናምን መሰለኝ። ችግር ላይ ብቻ የገንዘብ ቢሆንስ ችግሩ እንዴት አስገባለሁ? ችግር ላይ ነኝ ብቻ ስላልሽ አላስገባም። ችግር ላይ ነኝ የገንዘብ አይደለም ካልሽ ነው እናስገባው። እሺ ኦኬ እሺ ይቅርታ። አሁን ተግባብተናል። ችግር የለውም። ሌላውም እንዲገባው ነው በዛው። አዎ ተግባብተናል። አሁን ገብቶኛል። እሺ አሁን ንገሪኝ። እኔ አሁን ያለሁት ሳውዲ አረቢያ ነው እና ከመጣሁ 4 ወሬ ነው ማለት ነው። አሁን 4 ወር ሞልቶኛል። እሺ ከመጣሁ በኋላ ያው ቤት ውስጥ እስከ 2 ወር ምናምን አሪፍ ነበረ። ከዛ በኋላ የሆነ አጋጣሚ ሴትዮዋ ትርፍ ሰዓት ስራ ትፈልጊያለሽ ውስጥ አልፈልግም
ምናልባት ዝም ብሎ ቤተሰቦች ከሆነ እሺ ምናምን በምለው ተስማማ ማለት ነው። ኋላ ላይ ግን እየሄድኩኝ ምናምን ነገር እሰራለሁ ማለት ነው። እና እኔ ስለዚህ ስራ ብዙ ማውቀው ነገር የለም። ከቆይታ በኋላ ነው ሰዎቹን ማለት የሆኑ ልጆች ነበሩ እነሱን እየጠየቅኩ እንዴት ነው እንደዚህ አይነት ስራ እኮ ታሰራኛለች ምናምን እያልኩኝ ስጠይቃቸው ይህ ስራ እኮ በሰዓት የሚሰሪ እነሱ ብር የሚቀበሉት ነው እና አንቺን እየወሰዱ እነሱ ብር ይቀበላሉ ምናምን ነገር አሉኝ። ስሉኝ ምንም ሳታስብልሽ ነው ሴትዮዋ? ምንም አታስብልሽም? ደሞዝሽ ላይ ተጨማሪ ገንዘብ አታስብልሽም? ሰሪ ለአንቺ ጥሩ ነገር ማለት እነሱ ይሰጡሻል። በዛ ላይ ደግሞ ልብስ፣ ሽቶ ምናምን ነገር እንደዛ ምናምን ይሰጡሻል ምናምን አለችኝ። እንደዛ ስትለኝ እኔ ደግሞ ያሰብኩት ያው ስትሰሪ ምናምን ስትለኝ ያው ሰዎቹ የሚሰጡኝ ነበር የመሰለኝ። ከዛ ስደክመኝ መሀል ላይ በቃ ከበደኝና አቆምኩኝ ማለት ነው። ኢድ አካባቢ ማለት ነው። ካቆምኩኝ በኋላ ለምን ስትለኝ እኔ ያመመኝ ነው ሄጄ የምሰራ ደግሞ አንድ ቤት ብቻዬን ነው ማጥበው ምንም እረፍት ስለሌለ እኔ አልችልም እና ይቅርብኝ አልኳት። ስላት ጊዜ ሙሉ ዋይፋ ምናምን ነገር አጠፋች። ከዛ የሆነ ጊዜ ላይ እህቷ ቤት ስንሄድ እህቷ ቤት በእህቷ አስጠየቀችኝ። አልሄድም ብላለች ምናምን ብላ ስትለኝ እኔ አልችልም እያመመኝ ነው ልቤኔ ሄጄ ደግሞ ሙሉ ቤት ከባድ ነው ስራው እኔ ደግሞ አልችልም አቅሜ አይፈቅድም ምናምን ይቅርብኝ አልኩኝ። ስላት ለምን ሄድሽ ስሪ ካልሆነ ሙሉ ነገርሽን በራስሽ ነው የምትጠቀሚ አለችኝ። ምንድነው ሙሉ ነገር ስላት በቃ የሚያስፈልግሽን ነገር ከደሞዝሽ ነው የምትጠቀሚ አለችኝ። እሺ እጠቀማለሁ ግን አልሄድም አልኳት። ከዛ እህትዮ ቤት 3 ቀን ምናምን ቆይተን ስንመለስ እዚህ ድጋሚ መጣችና ለምንድን ነው ማትሄጂ ምናምን ነገር አለችኝ። እኔ እኮ እንደዚህ ምናምን ከዛ ልጆቹን ሳማክር በቃ እንደዚህ መታ የምትጠይቅሽ ከሆነ አፈታሽም ዝም ብለሽ ሂጂ ምናምን አሉኝ። እሺ በቃ አልኩና 5 ሰዓት 8 ሰዓት 10 ሰዓት ወይም 11 ሰዓት ደግሞ ካልሰራሽ ምናምን ስትለኝ ዛሬ ራሱ ሄጅ ሰርቼ ነው የመጣሁት። ቢሮም ሲደውል ምንም እንትን ስልክ ማለት እንትን አይሉም እና መፍትሄ ካለ ብዬ ነው አንቺ ጋር። መፍትሄው ማሬ ለኤምባሲ መደወል ነው ያለብሽ። ሳውዲ ነሽ? ሳውዲ ነኝ። እሺ ሴትዮዋ ወስዳ ሰው ቤት ነው የምታሰራሽ፣ ግን ደሞዝ አታስብልሽም ተጨማሪ ደሞዝ አላሰበችልኝም። ምንድነው ያለችው እንትን ከደሞዝሽ የምትጠቀሚ ነገር ምናምን ከደሞዝሽ ነው ማለት የሚቆረጠው ወይ ራስሽን ችለሽ ራስሽ ነሽ የሚገዢ ሄደሽ ማሰሪ ምናምን ነው። እዛ ሄደሽ የምትሰሪበት ምንድነው ጥቅምሽ ታዲያ? ምን ታገኛለሽ እዛ ሄደሽ በመስራትሽ? በትርፍ ሰዓትሽ ትርፍ ስራ ትፈልጊያለሽ ወይ ነው ያለችው? መጀመሪያ እንደዛ ነው ያሉኝ። እኔ ለምን እንደዛ አላችሁኝ ስል መጀመሪያ እኔ እንድሰራላቸው ብሎ ነው እነሱ ያሉት። እኔ እንደዚህ እንደሚያሰሩኝ አላወኩም ነበረ። ዝም ብሎ የምረዳ ምናምን ነገር ነው የመሰለኝ፣ የቤተሰብ ማለት ነው። ቤተሰብ ጋር ሄጄ እንደምሰራ አይነት ነገር ነው የመሰለኝ። ነው አይደለም? መጀመሪያ ትርፍ ስራ ትፈልጊያለሽ ብላ እኮ ጠየቀችሽ። የኔ ቤት ስራ ትንሽ ስለሆነ ጨርሰሽ ከሰዓት ትርፍ ስራ ትፈልጊያለሽ ወይ ስትልሽ ነው አላለችኝም እኮ። ሄደሽ ትርፍ እንደዚህ አይነት ስራ አለ ሄደሽ ትሰሪያለሽ ወይ ስትለኝ እሺ እሰራለሁ ችግር የለም አልኩኝ። በኋላ ላይ ነገሩን ሳውቆ ደግሞ አልሰራም ይከብዳል። ምክንያቱም እኔ ሄጄ ስሰራ ደግሞ ምንም እረፍትም የለም ምንም ነገርም የለም። ሄጄ እኔ ከመስራትና ከመስራት ውጭ ምንም ነገር የለም። ደግሞ በቃ የምሰራ ስራ ትንሽ ነው የሚባል ስራ አይደለም። እሺ ይሁን ግን እሺ አልሰራም እንደዚህ ብዬ ቢሮ እንኳን ውሰዱኝ ስላቸው አልወሰዱኝም። ቤት ባይፋ አጥፍቶ ምናምን ነገር አስቀሩኝ ማለት ነው። እሺ ቢሮሽ ስትደውይ አያነሱም? ቢሮሽ አያነሱም? እንደዛ ስላል አያነሱም።
ኦኬ። ስለዚህ ኤምባሲ መደወል አለብሽ። ኤምባሲ ደውለሽ ሴትዮዋ ሌላ ቤት እየወሰደች ከሰዓት ታሰራኛለች ብለሽ ለኤምባሲ ማሳወቅ አለብሽ። እኮ ኤምባሲ ደግሞ ስልክ የለኝም። እኔ እሰጥሻለሁ። እሺ ፕላስ 966 እሺ 11 እሺ 482 ብያለሁ። እሺ 482 ታች 482 ታች አዎ እሺ ከዛ 4056 እሺ ይሄ ነው ኤምባሲ ቁጥር። ደውይና ንገሪያቸው። አመሰግናለሁ። እሺ ናና የኔ ማር እንዴት ነሽ? ሰላም ነው? ደጋግመሽ ደውይ ቶሎ አያነሱም። እሺ ኤምባሲ እስከሚያነሱ ደጋግመሽ። እሺ እሺ አመሰግናለሁ። እሺ በጣም እሺ። ማሪ ያንቺ የእህትሽ መዳም እና የሷ መዳም አንድ ላይ ሆኑ ይችላሉ። ለምን አንዷ መዳሜ እህቴን አመት ሙሉ አሰርታት ቢያልሰራ እህቴም 1 አመት ሙሉ አሰርታታለች። ከዛ ግን በቃ ግዴታ የለብኝም አልሰራም ብላ ቁጭ ትልባት እሺ ብላ ተወቻት። አንቺም አትፍሪ እህቴ ነው ምን አሉ እንዴ? እሷ አልሰራም ስትላት እኮ ዋይፋይ ያጠፋችባት የምትሰጣትን ትርፍ ነገር አቆመችባት። ስለዚህ እንደዛ ከሚሆን ኤምባሲ ትናገርና ከኤምባሲ ሲደወልላት ልክ ትገባለች። አቡዬ እንዴት ነሽ? ሰላም ማኪ እንዴት ነሽ? አለሁ እግዚአብሔር ይመስገን። ሁሉ ሰላም ሁሉ ሰላም ነው ይመስገን። ታሪኬን ለመናገር ነበረ። ትንሽ ታሪኬ ረዘም ይላልና እንዳጋጣሚ ደግሞ አሁን ሴትዮ አለች እና ስለ ራሴ ስለ ልጅ አባቴ ስለ ልጄ ነበር ልናገር የፈለኩት ማለት ነው። እና ምን እንፍታሽ ታዲያ? አሁን ሴትዮዋ ካለች መቼ ነው እና ሶስት ሌላ ቀን እድሉን ካገኘሽ ጻፊ ተለሽ ማለት የመግባት እድሉን ካገኘሽ ዛሬ ገና ነው ያስገባሽኝ። ብዙ ቀን ጽፌልሻለሁ አታስገቢ እኮ አስገባንሽ። አሁን ትችያለሽ ወይስ ምን ይሻላል? አሁንማ ሴትዮዋ አለች አታስወራ። ስለዚህ ታዲያ ምን ልትሆኚ ጻፍሽ? ሴትዮዋ እንዳለችና ማውራት እንደማትችይ ካወቅሽ ምን ልትሆኚ ጻፍሽ? አስተማሪ አሁን የመጣችው በቃ እሺ። ሌላ ጊዜ ሴትዮዋ እንደማትመጣ እርግጠኛ ስትሆኚ ጻፊና እድሉን ካገኘሽ ትገቢያለሽ። እሺ እሺ። አቡ ጌምስ መቼ ነው? ሜይ 2 በኢትዮጵያ ሚያዝያ 24 እሺ። ዛሬ ሚውት የተደረገ ሰው መቼ ነው የሚቆምተው ብላ ጻፈች አንዷ። ዛሬ ሚውት የተደረገ ነገ ነው መቆመጥ ይችላል። ወይንም አሁን ላይቭን ዘግቼ እንደገና ከከፈትኩ አንድ ሰው ሚውት ሲደረግ ኢንተሪ ላይቭ ነው ሚውት የሚደረገው። አንድ ሰው ሚውት ሲደረግ 5 ሚኒት አለ፣ 1 አወር አለ፣ ኢንተሪ ላይቭ አለ እና አይ ቲንክ ሞዴሬተሮቼ ዛሬ ስማርት ኢንተሪ ላይቭ ነው ሚውት የሚያደርጉት። ኢንተሪ ላይቭ ማለት ዛሬ ላይቭን ዘግቼ እስከምወጣ መቆመጥ እንዳይችል ነገ ደግሞ እንደ አዲስ መቶ ይቆምታል። ነገ ይመወታል። በቃ እንደዚህ ሲመላለስ ይመጣል። ጸባዩን እስኪያስተካክልና ጥሩ ኮመንት መጻፍ እስከሚችል። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። ከሌላ አስተማሪ ታሪክ ወደ ጌም እገባለሁ። ሌትስ ጎ። አስተማሪ ታሪክ አላችሁ? ችግር ውስጥ ነኝ ብቻ አያስገባም። የገንዘብ አይደለም ሚል ካልጨመርሽበት የሆነ ነገር ለመጻፍ ፈልጋ እንዳትመወጥ ፈልጋ ነው። ያ ታይም አውት ኢዝ ኢምፖርታንት። ያ ቬሪ ኢምፖርታንት ማሪ። ልጆቻችንን በታይም አውት እንደምንቀጣው እንትኖችን እነዚህ ኮሜንታተሮችን
በዚህ መቀጣታቸው ጥሩ ነው። ቢሄቭ ያደርጋሉ ጸባያቸውን ካላሳመሩ። እሺ የሆነ ሰው ኢንቫይት አድርጊያለሁ። አቡዬ እሺ መቼና መዋሻ I don't want anymore. You're still commenting, Meherat. So I give you mute, so you cannot comment anymore. I help you. She habu ኤምባሲን ቁጥር ድገሚው። ጎግል ላይ ግቢና ኢትዮጵያን ኤምባሲ ኢን ሳውዲ አረቢያ ብለሽ ጻፊ። ጎግል ይሰጥሻል። ኢትዮጵያን ኤምባሲ ኢን ሳውዲ አረቢያ ብለሽ ጻፊ። እሺ አስተማሪ ታሪክ ኖ ችግር። አስተማሪ ታሪክ ኧረ ቲጂ መንበሯን አደሰች። እሺ መዳሜ ኤምባሲ ደዊ። እሺ ምን አይነት ሰው ነው ሚዩት የሚደረገው? መጥፎ ኮሜንት የሚጽፍ ሰው አስተማሪ ታሪክ አለኝ። እሺ 6000 ብር ቆርጬ ደረሰኝ አይታይም አሉኝ እኮ። የሚታይ ደረሰኝ ላኪላቸው። ቀላል እኮ ነው ጉዳዩ። የሚታይ ደረሰኝ ብር ለሚያስገባልሽ አካል ይሄ ደረሰኝ አይታይም ብሎኛል ድርጅቱ፣ የሚታይ ጥርት ያለ ደረሰኝ ላክልኝ በይው። ሲምፕል ቀላል እኮ ነው። ኤምባሲ አያነሱም። እስኪ ያነሱ፣ ደጋግመሽ ደውይ እስኪ ያነሱ። ለኛም በመከራ ነው የሚያነሱልን። አንዳንዴ እኔ በ17ኛው በ16ኛው ነው የሚያነሱልኝ። ያለ መታከት ቁጭ ብዬ ደውዬ ስፒከር አድርጌ ቁጭ አድርጌው ሲዘጋ እንደገና እየሞከርኩ ነው። ትዕግስት ይፈልጋል። ሌበር ኦፊስ እና ኤምባሲ ትዕግስት በጣም ይፈልጋል ለመደወል። ሰላም ውብ እንዴት ነሽ? አቡዬ እኔ ያላምንም ገብቼ ነው። የት ነው ያለሁት? እኔ ቤት ገዝት ላይ ነው ያለሽው። እንዴት ነሽ? እግዚአብሔር ይመስገን። ታስገብኛለሽ ብዬ አላሰብኩም። ከቀደም ጀምሮ እየተከታተልኩሽ ነበር። አስተማሪ ታሪክ አለኝ ብለሽ ጽፈሽ ነው? ያው አስተማሪ ታሪክ አለኝ። እሺ ስሜን ምናምን አድራሻዬን መደበቅ እችላለሁ፣ አለመናገር እችላለሁ። አው እኛም አንፈልገው። ዝም ብለሽ የፈጠራ ስም የፈጠራ አድራሻ ማውራት ትችያለሽ። ታሪኩ ብቻ እውነት ይሁን። የፈጠራ ከሆነ ረሳውና በኋላ ሌላ ስም ከማወራ ዝም ብዬ ላውራ። እሺ ኦኬ። እኔ ከምን ልጀምር? የስሜ ዳሽ ይሁንልኝና ከ2005 2004 አካባቢ ነው የኔ ታሪክ የሚጀምረው። 2004 ፀጉር ቤት ነበር የምሰራው እና በመሀል ከ2004 እስከ 2008 ምናምን ፀጉር ቤት ነበር የምሰራው ተቀጥሬ ማለት ነው። ይሰማል አቡዬ? አሁን እናቴ ይሰማል እየሰማች ነው። እና ከዛም በኋላ እስከ ከ2008 ላይ በባህሪ በጣም አስቸጋሪ ልጅ ነበርኩኝ። ማለት ይሄ ወጣትነት ምናምን አፍላነት እድሜ የሚባለው ፓርት አለ አይደል? ባለጌ ሆኜ ሳይሆን በቃ በባህሪ ቀዥቃዣ ነኝ በጣም። እና ያው ልጅነትም ሲኖር ልጅነት በራሱ ውበት ነው። ብዙ በአቅራቢያዬ ብዙ ፈላጊዎች አሉኝ እና እነዛ ነገሮች ቤተሰብ ሲያይ፣ ቤተሰብ ደግሞ በተለይ አባት ሴት ልጅ ቀልቃላ ስትሆን ምናምን ደስ አይላቸውም እና ይቺ ልጅ በቃ ዲቃላ ይዛ መታ ታሰድበኛለች ምናምን ነገር ብሎ ከዛ ፓስፖርት አወጡልኝ ማለት ነው። ከዛን አወጡልኝና ፓስፖርቱ አልተሳካልኝም።
ማለት እንትን ፓስፖርት ወጥቶልኝ ግን ወደ አረብ ሀገር ለመምጣት አልተሳካልኝም ነበር ማለት ነው። ደላላ ምናምን ነገር አላገኘውም ነበርና 1 አመት ወይ 2 አመት ፓስፖርቱ ተቀመጠ ሳልንቀሳቀስበት ማለት ነው። ከዛ በመሃል ማዘር አረፈች። እኔ ወደ አረብ ሀገር ሳልመጣ ማዘር እንትን አለች ሞተችብኝና ከዛም በኋላ ማዘር ሞታ በ6 ወሯ ምናምን ወደ ቤሩት ሄድኩኝ። ተሳክቶልኝ ማለት ነው። በራሴ ፋዘር ፓስፖርቱን አወጣልኝ እንጂ ፕሮሰሶቹን የጨረስኳቸው እኔ ነኝ። አባትና እናቴ ለየብቻ ነው የሚኖሩት። እኔ የአባቴ የብቻ ልጅ ነኝ ማለት ነው። አቡዬ ኔትወርክ ይዞሻል? እየሰማሽ ነው? ኧረ ኔትወርክ አልያዘኝም ማለት እየሰማሽ ነው? አልያዘኝም ኔትወርክ። አንቺ ጋር ይዞኛል? በቃ እኔ ጋር ስለቆመ ነው። አይ ከአንቺ ይሆናል እንጂ እኔ ጋር እየሰራ ነው። እሺ ከዛ እናትና አባቴ ለየብቻ ነው የሚኖሩት። እኔ የአባቴ የብቻ ልጅ ነኝ። የተወለድኩት እናትና አባት አንድ ላይ ሆነው አይደለም የወለዱኝና ከዛን ፋዘር ከሚስቱ ጋር በነበረው ግንኙነት ነው ፓስፖርቱን ያወጣልኝ። የብቻ ልጅክ እንደዚህ ያደረገች ምናምን በሚባለው ነገር የተከበረ ቤተሰብ ስለሆነ የነበራቸው እና ፓስፖርቱን ካወጣልኝ በኋላ አልሄድኩበትም። ማዘርም በመሀል ስትሞት ትምህርት ላይም ነበርኩ ሲያወጣልኝ። ትምህርቱን 9ኛ ክፍል ወደ 10 አረፌ አቆምኩት። ማዘር ከሞተች በኋላ ብዙ ነገር እናቴ ስለነበረች የሆነ ጎደለብኝና ከእህቴ ጋር ነበር የምኖረው። እሷ ከሞተች በኋላ የምንኖረው ቀበሌ ቤት ውስጥ ነበር እና ያ ቀበሌ ቤት በስሜ አዙራልኝ፣ ወንድምና እህቶቼ በእኔ ስም አዙረውልኝ የቤቱ የመጨረሻ ልጅ ስለነበርኩ ከዛን የተወሰነ ጊዜ ተቀመጥኩኝ እስከ 6 ወር ምናምን ማዘር ሞታ። ከዛም በኋላ በ6 ወር ውስጥ ተንገዳገድኩኝ። ካለ እናት መኖር ከባድ ስለነበር እኔም ልጅ ስለነበርኩ ቢያንስ 15-16 ዓመት ነው የሚሆነኝ። ከዛም ወደ ቤሩት 2008 ላይ ወደ ቤሩት ሄድኩኝ ማለት ነው። ከዛ ቤሩት ሲሄድ ጓደኛ ነበረኝ እና ከጓደኛዬ ጋር ተጣልቼ ነው የሄድኩት ሲሄድ ማለት ነው። እና ቤሩት 3 አመት ሰራሁኝ። እዛ የማውቀው ልጅ በአካል የማውቀው አብረን ያው አንድ ሀገር ላይ የተማርን ልጅ ቤሩት በስልክ አወራሁት። ቲክቶክ የለም በሰዓቱ ነበር እና በፌስቡክ ምናምን በኢሞ ነበር የምናወራው እና እንትን ላይ ቫይቨር የሚባል አፕ ላይ የጓደኛዬን አብረን የተማርነው ልጅ ፎቶ የሚመስል ነው። እኔ መስሎኝ ነው በሰዓቱ፣ አጋጣሚ ሊሆን ይችላል። እና ዮናስ ይባላል ጓደኛዬ። ያው ዝም ብሎ የትምህርት ጓደኛዬ ነው፣ ጓደኝነት ማለት ነው። ከዛ ሀዮኒ ብዬ ላኩለት ሲመጣልኝ ቫይቨር ላይ። ከዛ እሱም መለሰልኝ። እኔ እሱ ሴቭ አድርጎት ይሆን እኔ በምን አጋጣሚ ቫይቨር ላይ እንደመጣ አላውቅም። ፌስቡክም አለው አንድ አይነት የፕሮፋይል ፎቶ ነው ያደረገው። ከዛን በዛው አጋጣሚ ማውራት ጀመርን ከልጁ ጋር። ከዛ ለ3 አመት አወራን። ቤሩት 3 አመቴን እስከመጨረስ ጊዜ ድረስ አወራን። ከዛን ሳወራው በጣም መልካም ስነ ምግባር ያለው ነው። እኔ የመጀመሪያ ጓደኛዬም ወንድ በአጠቃላይ አላምንም፣ ግን አሳለፍኩት ነገር ስልሽ ላይፍን አይቼ አይደለም፣ ግን በአካባቢ ከማየው ነገር አንፃር ወንዶችን አላምንም ነበርና ዝም ብዬ የተጠራጠርኩ ነው ማወራው። እሱን ብቻ አይደለም ብዙ ወንዶችን አወራ ነበረ፣ ግን ለመደበረ ሀክል ነው እንጂ ቁም ነገር አይቼባቸው አይደለም ማወራው። ከዛን ከሁሉም መሀል እሱ መልካም ነገር አየሁበት። እንደዚህ ሚዲያ ላይ እንደምታዩ ነገር ብር ላኪልኝ፣ እንደዚህ አድርጊልኝ፣ ይሄን ቸገረኝ ምናምን ብሎ አንድም ቀን አውርቶኝ አያውቅም። 3 አመት ስናወራ ማለት ነው። እና ከሌሎቹ ጋር ሳወራ ግማሹ ይሄን አድርጊልኝ፣ ግማሹ ይሄን አድርጊልኝ፣ አንዱ እናቴ ታመመች፣ አንዱ እንደዚህ ሆነች ይለኛል። እና ሁሉንም ብሎ ካደረኩኝና በቃ ለቋሚነት ማውራት ያለብኝ ይሄንን ነው ብዬ አወራሁት። 3 አመቴ ያለቀ ቤሩት ላይ። ከዛም ወደ ሀገር ገባው እና እንደገባው ሲስተር ጋር ነው ያረፍኩት ማለት ነው። ከዛን